እሺ ሁላችሁንም ሰላም ብያለሁኝ። ሰሞኑን በተከታታይ ስንማር የነበረው ትምህርት ነበርና ዛሬ እንደ ማሳረጊያ ነገር ለዚህ ትምህርት እንስጥና በዛም በኋላ ወደ የሚቀጥለው ወይም ደግሞ ወደ ሌላ ትምህርት ማለፍ ስላለብን ወደዛ እንድናልፍ የዛሬው ትምህርት ማሳረጊያ ወይም ማጠቃለያ እንሰጣለን ማለት ነው። እንግዲህ ክርስቶስ ኢየሱስን በስጋ የተገለጠበትን ዋነኛ ምክንያት እስከዛሬ ድረስ ስንነጋገር ስለነበረ ማሳረጊያም የምንሰጠው በዚሁ ምክንያት ላይ ነው ብዬ አስባለሁ። ምክንያቱም ርዕሳችን ኃጢአትን በስጋ የሚል ስለሆነ ዛሬም ኃጢአት በስጋ የተኮነነበትንና እስራኤልና እግዚአብሔር ከፍተኛ ቅራኔ ውስጥ የገቡበትና ወንጌሉ ወደ ሌላ ዳይሜንሽን ሽፍት ያደረገበትን ዋነኛ ዓላማ ተነጋግረን እንጨርሳለን ማለት ነው። እንግዲህ እንደመነሻ የምንወስደው ጥቅስ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እስከ 17 ላይ ያለ ሆኖ እኛ ግን ለዛሬ ርዕስ የምንጠቀምበት ቁጥር 16 ላይ ያለችውን በስጋ እንደሆነ ያወቅነው ቢሆን እንኳን የምትለውን ነው። ክርስቶስ ኢየሱስ መጀመሪያ መታወቂያው በምን እንደነበረ ነው? በስጋ እንደሆነ። ስለዚህ በስጋ እንደሆነ ያወቅነው ቢሆን እንኳን ብሎ ነው ጳውሎስ ሁለተኛውን ከእንግዲህ ወዲህ እንደዛ ምን አንለውም ያለው አናውቀውም ያለው። ስለዚህ ከዚህ በፊት መታወቂያ የነበረው በምን ነበረ? በስጋ ስለነበረ ዛሬ እሱ ላይ ትኩረት አድርገን እንነጋገራለን ማለት ነው። እንግዲህ የእስራኤልና የእግዚአብሔር ግጭት የተጀመረው በስጋ መታወቂያ ያበጀለታ ነው እግዚአብሔር። እስራኤልና እግዚአብሔር የተመረጠችው እስራኤል ለዓለም እግዚአብሔርን እንድታስተዋውቅ የእግዚአብሔርን ልጅ መምጣት በስጋ እንድታበስር የተነገረላት እንደ ናሙና ሆና እንደ ምሳሌ ሆና የተመረጠችው እግዚአብሔርን እንድታስተዋውቅ እግዚአብሔርን እንድታሳይ እግዚአብሔርን እንድትገልጥ የእግዚአብሔር ሕዝብ ምን አይነት ሕዝብ መሆን እንዳለበት ለዓለም እንድታሳይ የተመረጠችው እስራኤል ከእግዚአብሔር ጋር ምን አለች? ተጋጨች። የተጋጨችበት ዋናው ዓላማ ደግሞ ምንድነው? የእግዚአብሔር በስጋ መገለጥ ነው። ስለዚህ ዛሬ ትኩረት የምናደርገው እሱ ላይ ስለሆነ የእስራኤልና የእግዚአብሔር ግጭት የጀመረበትን አጀንዳ እንነጋገራለን ማለት ነው። እንግዲህ ዘዳግም ምዕራፍ 6 ቁጥር 4 ላይ እንዲህ የሚል ቃል ታውጇል። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው የሚል። ይሄ ለእስራኤል አንድነትን አለመረዳት ከፍተኛ የሆነ የመልእክት መዛባት እንዲመጣባት አድርጓል። እስራኤል ሆይ ስማ፣ አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው የሚለው። አንድ እግዚአብሔር ነው የሚለውን መልእክት በትክክል ያለመረዳት እስራኤልን እግዚአብሔርን ሚስ እንድታደርገው ወይም በስጋ የተገለጠውን እግዚአብሔርን እንዳታገኘውና ሰቅላ እንድትገለው ምክንያት ሆኖባታል ማለት ነው። ስለዚህ የእግዚአብሔርን በስጋ መገለጥን በትክክል እንድንረዳው እኛም ያስፈልጋል ማለት ነው። እንደ እስራኤል እንዳንስተው ይህንን መልእክት የሚከታተሉ በዓለም ላይ ያሉ ሕዝቦችም የእግዚአብሔርን በስጋ መገለጥ ሚስ ካደረጉ የእግዚአብሔርን አጀንዳ የእግዚአብሔርን ዓላማ የእግዚአብሔርን የእውነተኛ ዳኝነት መስመር ሚስ ያደርጋሉና እሱን እንዳያደርጉ ከኛ ጋር ይህንን ትምህርት በትክክል መረዳትና ይህንን ትምህርት በትክክል ማወቅ እንዳለባቸው በዚሁ አጋጣሚ መናገር ፈልጋለሁ ማለት ነው። እንግዲህ የእግዚአብሔር በስጋ መገለጥ ትልቁ አጀንዳ ስለሆነ ለምንድን ነው እግዚአብሔር በስጋ የተገለጠው ስንል ከዚህ በፊት ተነጋግረናል። ኃጢአትም በስጋ ምን ለማለት ነው? ለመኮነን ነው የሚል አስቀምጠናል። ሮሜ ምዕራፍ 8 ቁጥር 2 ላይ ጳውሎስ መጣና እንግዲህ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ማለት። ኦኬ ኩነኔ የለባቸውም፣ ከዚህ በኋላ ፍርድ የለባቸውም፣ ከእንግዲህ ወዲህ ቅጣት የለባቸውም፣ ከእንግዲህ ወዲህ የእግዚአብሔር ተግሳጽ የለባቸውም።
እያለን እንተረጉመዋለን። ስንተረጉመው ቁጥር 3 እንዴት ነው ኩነኔ የሌለባቸው የሚለውን ሐሳብ ያስቀምጣል። በስጋ በኃጢአተኛ ስጋ ምሳሌ በመገለጡ ኃጢአትን በኃጢአተኛ ስጋ ምሳሌ በተገለጠው ላይ አድርጎ ስለቀጣው ከእንግዲህ ወዲህ በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የለባቸውም ነው ሐሳቡ። ስለዚህ ቁጥር 2ን ብቻ ይዘን መሄድ አንችልም። ቁጥር 3 ነው የሚገልጠው ቁጥር 2ን። እንግዲህ አሁን በክርስቶስ ኢየሱስ ላሉት ምን የለባቸው? ኩነኔ የለባቸው። እንዴት ነው ኩነኔ የሌለባቸው? እንዴት ነው ፍርድ የሌለባቸው? እንዴት ነው ቅጣት የሌለባቸው? እንዴት ነው ተግሳጽ የሌለባቸው ብለን ስንናገር፣ ምክንያቱም ቅጣት የሌለባቸው፣ ፍርድ የሌለባቸው፣ ኩነኔ የሌለባቸው፣ ተግሳጽ የሌለባቸው ምክንያት ምንድነው? ክርስቶስ ኢየሱስ ወይም ራሱ እግዚአብሔር በክርስቶስ በኃጢአተኛ ስጋ ምሳሌ ተገለጠና ኃጢአትን በሙሉ በሱ ላይ አድርጎ እግዚአብሔር በሱ ላይ የተደረገውን ኃጢአት ምን አለው? ቀጣው። ስለቀጣው አሁን ማንም ላይ ቁጥር 2 ላይ ሄደ። ማንም ላይ ምን የለበትም? ተግሳጽ የለበትም። ማንም ላይ ምን የለበትም? ኩነኔ የለበትም። ማንም ላይ ምን የለበትም? ቅጣት የለበትም ነው። ስለዚህ ኃጢአትን በስጋ ለመኮነን የእግዚአብሔር በስጋ መገለጥ ስለሆነ በኃጢአተኛ ስጋ ምሳሌ የተገለጠውን እግዚአብሔር ወልድን እስራኤል ምን አልልም አለች? አልቀበልም አለች። አሁን ትልቁ ችግር የሚፈጥረው በእግዚአብሔርና በእስራኤል በእግዚአብሔርና በመረጣት እስራኤል መካከል ከፍተኛውን ግጭት የሚፈጥረው ይሄ ቃል ነው። አሁን እኛ ደግሞ እንመጣና ዮሐንስ 1:12ን እንወስድና ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንልና ወንድሜ ኢየሱስን ተቀበል ብለን እንናገራለን። ማለት የመልእክት መዛባት እኛም ጋር መጣ። አያችሁ ችግሩ፣ የመልእክት መዛባት እኛም ጋር መጣ። እስራኤል አልቀበልም ያለችው አሁን አንተ የምትለውን አይነት አቀባበል አይደለም። አሁን እኛ ወተን በወንጌል የምንለውን አይነት አቀባበል አይደለም እስራኤል አልቀበልም ያለችው። እስራኤልማ እግዚአብሔርን በመቀበል አንደኛ ናት። የእስራኤል አምላክ አይደለ እንደሚባለው ራሱ እግዚአብሔር የማን አምላክ ነው የሚባለው? የግሪክ እኮ አልተባለም፣ የሮም እኮ አልተባለም፣ የሌላ የግብፅ አምላክ እኮ አልተባለም። የማን አምላክ ነው የተባለው? የእስራኤል አምላክ ነው የተባለው እግዚአብሔር። ታዲያ የእስራኤል አምላክ ተብሎ እስራኤል አምላኳን እንዴት ሰቅላ ገደለች? እንዴት አምላኳን አልቀበልም አለች? አሁን ለተቀበሉት ሲልህ አምላክ ብለውት የነበሩት በስጋ ሲገለጥ ግን አልተቀበሉትም። ለተቀበሉት የሚቀበሉት ምኑን ነው? እግዚአብሔርን አይደለም፣ በስጋ መገለጡ። እሺ አሁን አንተ ወንድምህ አልቀበልም ያለ ክርስቶስ በስጋ መገለጡን ነው እንዴ? ራሱ አናውቀውም እኮ አልቀበል ያለው ምኑን እንደሆነ ራሱ አናውቀውም። ራሱ ተቀበል ስንለው በስጋ መገለጡን ተቀበል ነው እንዴ ያልን ያለን አይደለም። ሚስ አደረገን። አያችሁ። ስለዚህ አሁንም ወንጌልን የምትሰብኩ በዓለም ዙሪያ ያላችሁ ሰዎች የምለው ይሄንን መልእክት አዛብታችሁ እየሰበካችሁ ስለሆነ ፕሊዝ አሁን ከኔ ጋር እንቆምና ይሄንን መልእክት ራሱ እናስተካክል። እሺ አሁን እስራኤል እግዚአብሔር ብላ ስትጣራ ወይም ደግሞ ስሙ እግዚአብሔር ነው ተብሎ ሲናገር ወይም ደግሞ ዮድሄ ቫብሄ ያህዌ ነው ተብሎ ሲነገር ያህዌ የሚለው ቃል አብ ወልድ መንፈስ ቅዱስ ይሄ አልመሰላት። እግዚአብሔር ማለት ይሄ ነው። እግዚአብሔር ተብሎ የተጠራው ይሄኛው አብ ወልድ መንፈስ ቅዱስ ማን ተብሎ ተጠራ? እግዚአብሔር። ስለዚህ ዘዳግም ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር። ታዲያ እኛ ሶስት እግዚአብሔር እናመልካለን እንዴ? ስንት እግዚአብሔር ነው የምናመልከው? አንድ እግዚአብሔር ነው። አንድ እግዚአብሔር ነው የምናመልከው። አሁን ያ እግዚአብሔር ወልድ እንዳለው በእግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ እግዚአብሔር እንደሆነ ግን አልተረዳችም። ስለዚህ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብላ የመቀበል አይደለም እሱ የተቀበለችው። እስራኤል ሆይ ስማ እግዚአብሔር አምላክ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር።
እግዚአብሔር አምላክህ ግን እኛ እንደምንለው እግዚአብሔር አንድ ነው። አንደኛ እግዚአብሔር ስንት ነው? አንድ ነው። ሁለተኛ እግዚአብሔር ምናዊ ነው? አካላዊ ነው። ሶስተኛ በአንዱ እግዚአብሔር ውስጥ ስንት አካላት አሉ? 3 አካላት አሉ። አራተኛ ሶስቱም አካላት የየራሳቸው ሚና አላቸው። ይሄንን አልተረዳችም። እግዚአብሔር አንድ ነው፣ ልክ ነው። እስራኤል ሆይ ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር ነው። ግን ይሄ አንድ እግዚአብሔር ስንት አካላት አሉት? አካላዊ ነው። እግዚአብሔር አንድ ነው። እግዚአብሔር ግን ምናዊ ነው? አካላዊ ነው። በአንዱ እግዚአብሔር ውስጥ ስንት አካላት አሉ? 3 አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ 3 አካላት አሉ። ሶስቱም አካላት ደግሞ የየራሳቸው ሚናና ድርሻ አላቸው፣ ወይም የየራሳቸው ስምና አካል መገለጫ ምን አላቸው የሚለውን ነገር እስራኤል ምን አላለችም? አልተረዳችም። አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር መሆኑን አልተረዳችም ማለት ነው። ስለዚህ ዮሐንስ መጣና በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ለተቀበሉት የሚለውን ቃል አስቀመጠ። ለተቀበሉት የሚለው ቃል በጣም ወሳኝ ነው። እንግዲህ እዚህ ቅድም እንዳልኩት እኛ ያለ መንፈስ ቅዱስ እርዳታ ያለ መንፈስ ቅዱስ መገለጥ ዝም ብለን ቃሉን አንብበን ለተቀበሉት ሁሉ ግን እንደምንለው አይደለም። ይሄ ለተቀበሉት የሚለው ቃል መንፈሳዊ መገለጥ፣ መንፈሳዊ መረዳት ያስፈልገዋል። ስለዚህ መንፈስ ቅዱስ ሲመጣ ነው ወልድን መቀበል ወይም የእግዚአብሔርን በሥጋ መቀበል ምን መሆኑን ልንረዳ የምንችለው እንጂ ያለበለዚያ ጽሑፉን ብቻ አንብበን ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ወንድሜ ኢየሱስን ተቀበል። ብራዘር አልቀበልም። አንተ በምትለው መንገድ ኢየሱስ ምን አለልህ? አልቀበልም። አሁንም የዓለም ሕዝብ ይስማ፣ ይህንን ቪዲዮ የሚያይ ሁሉ ይስማ። አንተ በምትለው ያለ መንፈስ ቅዱስ መረዳት ያለ መንፈስ ቅዱስ መገለጥ አንተ በምትለው መንገድ ጽሑፉን አንብበ ኢየሱስን ተቀበል ብትለኝ በዛ መንገድ ኢየሱስን አልቀበልም። ተቀብዬም ቆኖ ቆጭቶኛል። ምክንያቱም አሁን የምንለውን ነገር በመንፈስ ቅዱስ ሕሳቤ ነገሩ ሲመጣልን ያ መንገድ እንዳልሆነ በትክክል ተረድተናል። እንጀምረው ትምህርቱን። ማቴዎስ ምዕራፍ 1 ቁጥር 23 ላይ እንዲህ የሚል ትንቢት ተቀምጦ ነበረ። ያ ትንቢት ነው ተግባራዊ የሆነው። ምን የሚል ትንቢት? እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው እግዚአብሔር ከኛ ጋር ማለት ነው። እስራኤል ሆይ ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር። ይሄ አንዱ እግዚአብሔር አካላዊ መሆኑን ተረጂ። እስራኤል አካላዊ መሆኑን ተረጂ። ለምን ሲባል አሁን እግዚአብሔር ከኛ ጋር ሊሆን ነው። እንዴት? እግዚአብሔር አምላክ ስንት እግዚአብሔር ነው? አንድ እግዚአብሔር ነው። ነገር ግን ይሄ አንድ እግዚአብሔር ብለሽ የተቀበልሽው አካላዊ መሆኑን ያልተረዳሽው እግዚአብሔር ግን አሁን ከማን ጋር ሊሆን ነው? ከኛ ጋር ሊሆን ነው። እንዴት? በምን መልኩ ነው ከኛ ጋር የሚሆን? እግዚአብሔር ከኛ ጋር በምን መልኩ ነው የሚሆነው ሲል ቃል ሥጋ ሆኖ ነው ይለናል ዮሐንስ 1:14። በመጀመሪያ ቃል ነበረ ይለናል ዮሐንስ ይመጣና ያንን ሐሳብ ሲተረጉመው በመጀመሪያ ምን ነበረ? ቃል ነበር። ቃል የት ነበረ? በእግዚአብሔር ዘንድ ነበር። ቃልም ማን ነበረ? እግዚአብሔር ነበረ። ይኸውላችሁ ይሄንን አንድ የእስራኤል ራባይ ሲተረጉመው ከዚህ በፊትም ተናግሬያለሁ። በመጀመሪያ ቃል ነበረ የሚለው እነሱ የሚረዱትና የሚተረጉሙት እኛ የምንለው አላልኩም። አንድ ራባይ ሲናገር የሰማሁትን
በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ሐሳብ እስራኤል በሕጉ ላይ የተጻፈላት አንድ ማስጠንቀቂያ ነበረ አለ። ያ ማስጠንቀቂያ ምን ይላል? የአምላክህን የእግዚአብሔርን ስም በከንቱ አትጥራ የሚል ቃል ስለተቀመጠ ትእዛዙ ላይ እስራኤል እግዚአብሔር ብላ ወይም ያህዌ ብላ እነሱ በሚጠሩት ቋንቋ መጥራት አይችሉም። ስለዚህ የሚጠሩት ምን ነበረ? የእስራኤል የእግዚአብሔር ስም በዓመት አንድ ቀን ብቻ ነው የሚጠራው ብለው ያምኑ ነበር። ያም በዓመት አንድ ቀን ስሙ የሚጠራበት ቀን የዮም ኪፖር ለታ ነው ብለው ነው የሚያምኑት። የዮም ኪፖር ለታ በዓመት አንድ ቀን እስራኤል በሙሉ የምትቀደስበት ቀን፣ ትልቁ መስዋዕት የሚቀርብበት ቀን፣ የእስራኤል ሁሉ ኃጢአት ተሸፍኖ እግዚአብሔር ስለነሱ የቀረበውን መስዋዕት የሚመለከትበት የሁሉንም የንጽህና አዋጅ የሚያወጅበት አንድ ቀን አለ፣ የዮም ኪፖር ቀን። የዛን ቀን ብቻ ነው እስራኤል በድፍረት ማንም መጣራት የምትችለው እግዚአብሔር እግዚአብሔር መሐሪ ታጋሽ ብላ መጥራት የምትችለው። ከዛስ በፊት እንዴት ብለው ነው የሚጠሩት? በሲና ተራራ በድምፅ ስለተናገራቸው። መልኩን አላየህም አይደለ? ድምፁን ግን ምን ብለሃል ነው የተባሉት? ሰምተሃል ነው የተባሉት። ስለዚህ ያንን ድምፅ የሰሙትን ድምፅ ማን ብለው ጠሩት? ቃል ብለው ጠሩት። ቃል ብለው ጠሩት። ስለዚህ አሁን በዓመት አንድ ቀን ስሙ ስለሚጠራ ስሙን ስለማይጠሩ ኮድ ሰጡት። ምን የሚል ቃል? አንተ ቃል እኮ እንደዚህ ብሎ፣ አንተ ቃል እኮ እንደዚህ አይነት መመሪያ። ቃል ሲባል ማን እንደሆነ ይረዳሉ። ያ ቃል እንደሆነ ይረዳሉ። እስራኤል ሆይ ስማ፣ የአምላክ የእግዚአብሔርን ስም በከንቱ ምን አትበል፣ አትጥራ። ስለዚህ ስለማይጠራ አሁን በከንፈር ስለማይጠራ ምንድነው የሚባለው? በኮድ ነው የሚሰየመው። አሁን ያ በኮድ የሰየሙት እግዚአብሔር የነበረው አሁን ግን በስጋ ምን አለ? ተገለጠ። አየነው። አንድ ልጅ ከአባቱ ዘንድ የነበረውን ክብሩን ምን አለው? አየነው። ቃል ብለን የምንናገረው ያንን ነው ብሎ ሲናገር ሰማሁት። የኛ ሐሳብ አይደለም። አሁን ወደኛ እንምጣ። አሁን ማቴዎስ 1:23 እግዚአብሔር ከማን ጋር የሚለው ቃል? ከኛ ጋር የሚለው ቃል። እንዴት ነው ከኛ ጋር የሚሆነው? እግዚአብሔር በመንፈሱ ነው ከኛ ጋር የሚሆነው። በምድረ በዳ እንደነበረው ቀን በደመና አምድ በሌሊት በእሳት አምድ ይራመድ እንደነበረው እንደዛ ነው ወይስ ይከተላቸው እንደነበረው አለት ሳያውቁት በሚከተል ነገር ነው? ወይስ በድንቅና በታምራት በኩል ነው እስራኤል ከነሱ ጋር መሆኑን የሚገልጠው? አማኑኤል የሚሆነው እንዴት ነው? አሁን ለተቀበሉት የሚለው እስራኤል ማቀበል ያቃታት በምን መልኩ እንደሆነ ታውቃላችሁ? አንደኛ ድንግል መጸነሷን ለተቀበሉት። ይሄ ለእስራኤል ከባድ ነው። አሁን በእኛ መካከል ያልወለዱ እና አዲሴን ነጂቶ አሉ። አሁን ሀብቴን ሄዳችሁ ከአዲስ የሚወለደው ልጅ እሱ ነው ተሰቅሎ የሚያድነ ብትለው ምን አይነት ስሜት ነው ሀብቴ የሚሰማው? ቆይ እንደዚህ አይነት ወሬስ ይጥማል እንዴ? አንተ ከምታውቃት እህት፣ አንተ ከምታውቃት አብረሃት ተወልደ ካደካት እህት የሚወለደው ነው እሱ ተሰቅሎ የሚያድን እሱ ነው እግዚአብሔር ብትባል ስሜቱ ምን አይነት ነው? ቆይ እንዴት ነው ሰው ግን እንዴት ነው ለተቀበሉት የሚለውን ኳስ መጫወቻ ያደረገው ሰው ወጥቶ እንዴት ነው? እኔ አይገባኝም። እንዴት ነው ዝም ብለህ ወጥተህ ለተቀበሉ በስሙ ለሚያምኑት ምናምን ብለህ የምትገባው? እንዴት መቀበል ማለት ምን ማለት ነው? አንተ መጽሐፉ እኮ አማኑኤል ሊሆን ነው አይደል? እግዚአብሔር ከማን ጋር ሊሆን ነው? ከኛ ጋር እንዲሆን መጀመሪያ ድንግል ምን ማለት አለባት? መጸነስ አለባት። ምልክቱ ይሄ ነው። ምልክት እሰጣቸዋለሁ ብሏል ጌታ እግዚአብሔር ራሱ ኢሳይያስ 7:14 ምን ብሎ? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። የተባለ ይፈጸም ዘንድ ነው ማቴዎስ 1:23 የጻፈልን። ስለዚህ ድንግል ልትጸንስ ነው። እቺ ድንግል ማናት?
በዓለም እኮ ታውቃ ተቀምጣ ከሷ ነው እኮ ተብሎ እኮ አልተነገረም እኮ። ማን እንደሆነች እኮ አልታወቀም። እቺ ድንግል እኮ ድንገት መጣና ሰፈር ያንተ እህት እሷ ድንግሏ ከሷ ነው የሚወለደው ስትባል ምን አይነት ስሜት ነው የሚሰማ? እኛ እኮ የማርያምን ወንድሞች እናትና አባት ስሜት እኮ መጽሐፍ አልነገረንም። ቢነግረን እኮ ያው ነው። እስራኤል ማለት ያው ነው እኮ ወንድም እህቶቿ ነው አይደል እንዴ? እናት አባቷ ያሉበት ሶሳይቲ እኮ ማለት ነው እስራኤል። እንዴት ነው ታዲያ ለነሱ መጣ ለተቀበሉት ለጮኛው ለዮሴፍ መጣ ከሱ የሚወለደው ስትለው እንዴት ነው ስሜቱ? ቆይ ዮሴፍን እንዴት ነው እንደ ተራ ነገር የምትወቅሱት? እንዴት ነው ነገሩ? እንዴ ከባድ እኮ ነው። አንተ ጮኛ ካረካት ከሷ ነው እግዚአብሔር በስጋ የሚገለጠው ስትለው እንቶ ለኔ ነገር ከባድ ነው ብራዘርስ። ለማንም ከባድ ነው። ለእስራኤል ከባድ ነው ይሄ ነገር። አዎ ይጠብቃሉ፣ እውነት ነው። ክርስቶስ እንደሚመጣ ተነግሯቸዋል። ከማን ዘር? ከዳዊት ስር። ግን ይሄ የሚመጣው ክርስቶስ በስጋ የተገለጠው እግዚአብሔር መሆኑ ግን ለመቀበል ከባድ ነው። ድንግል መጸነሷ ምን ያሉት? መጀመሪያ ለተቀበሉት እግዚአብሔር ከኛ ጋር መሆኑን ምን ያሉት? ለተቀበሉት እግዚአብሔር ከኛ ጋር እንዴት ሆኖ? እኔን ያየ አብን አይቷል፣ እኔና አብ አንድ ነን ብሎ በእኛ መካከል መጥቶ ለተቀበሉት አማኑኤል ሆኖ አሁን አንድ ልጁ በአባቱ ዘንድ የነበረውን ክብሩ ምን አለ? አየ። የሚታይ ሆኖ እግዚአብሔር ስታየው ያ ዓለማትን የፈጠረ እግዚአብሔር ልኬት የሌለው ስሌት የሌለው ቃላት የሌለው በሐሳብ ልትይዘው የማትችለው እግዚአብሔር ጠቡ አንሶ ይሁን አትሎ መጣ ስትባል ምንድን ነው የሚሰማ ስሜት? ብራዘር ያ ረቂቅ ነው የምትለው እግዚአብሔር፣ ያ ዓለማትን ፈጠረ የምትለው እግዚአብሔር፣ ያ ቃላት የለውም የምትለው እግዚአብሔር፣ ያ ምሳሌ የለውም የምትለው እግዚአብሔር፣ ያ ለማንነቱ መለኪያ የለውም የምትለው እግዚአብሔር የሚለካ ሆኖ መጣ። እንዴት ነው ነገሩ? ለተቀበሉት እንዴት ነው የምትቀበለው ታዲያ ብራዘር? ቃል ስጋ መሆኑን ለተቀበሉት ያ እባክህ ሙሴ እግዚአብሔር አይናገረን እንዳንጠፋ አንተ ምን በለን ተናገረን ያሉት ላለመጥፋት የለመኑት ድምፁን ሰምቶ ላለመጥፋት የለመኑት እግዚአብሔር ዛሬ በአካል ሰፈር መጣ። እንዴት ነው የምትቀበለው ብራዘር? አስፈሪ የነበረው ግዙፍ የነበረው የሚባላ እሳት ነው የሰየሙት እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ያ በግዝፍና በንቃቱ በትልቅነቱ እስራኤል ታውቆ የነበረው እግዚአብሔር አሁን እኔን ያየ አብን አይቷል፣ እኔና አብ አንድ ነን ብሎ ሰፈር ሲመጣ እንዴት ነው እስራኤል ልትቀበለው የምትችለው? ለተቀበሉት ሁሉ ግን ይላችሁ 1:12 እና 13ን ስታነቡ ከፍ ብላችሁ አንብቡ። ከ9 ጀምሮ እሱን ይዞ ነው የመጣው። ከዛ ምን ይላል? ለሰው ሁሉ የሚያበራው እውነተኛው ብርሃን እርሱ ነው ብሎ ለተቀበሉት። በቃ ይሄ ነው ብርሃኑ። ማን ነው? እሱ ነው። ለሰው ሁሉ የሚያበራው እውነተኛው ብርሃን የቱ ነው? እሱ ነው። ይሄ በስጋ የተገለጠው እሱ ነው ብሎ ለተቀበሉት። እስራኤል እንዴት ነው እሱን ብርሃን አድርጋ የምታስበው? ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ብላ የምታስበው አሁን በሚቀርብ መልኩ ሆኖ ሲመጣ እንዴት ነው እስራኤል ልትቀበለው የምትችለው? ለዓለም ሁሉ የሚያምረው እውነተኛው ብርሃን ማን ነው? እሱ ነው። ኧረ እሱም ብቻ አይደለም ብራዘር፣ ዓለሙ በእርሱ ሆኗል ብለው ለተቀበሉት። እንዴ ዓለሙ ሁሉ የተፈጠረው ሁሉ ያልተፈጠረው የማይታየው ነገር ሁሉ የሚታየው ነገር ሁሉ በፍጥረት ዓለም ስርዓት ውስጥ ያለው ነገር ሁሉ በማን ተፈጥሯል ብለው ዓለሙ ሁሉ በእርሱ እንዳለ ሆነ ብለው ለተቀበሉት። አሁን እስራኤል ቀስ ብላ እየተንበረከከች ከተቀበለችው ዓለሙ በማን ሆኗል?
ስለዚህ መንበርከክ ነው። የዓለሙ ባለቤት ይኸው ሰፈር መጥቷል። እንግዲህ ምን ታረግ ብራዘር? ማን ነው ግን የሰገደለት? ማን ነው ግን የተንበረከከለት? ማን ነው ግን ጌታ ሆይ አምላክ ሆይ አንተ ነህ ብሎ ግን ማን ነው የተንበረከከው? አቃታት እስራኤል፣ ተናነቃት። አንተ አሁን ወጥተህ የምትለው ለተቀበሉት የምትለው በዚህ ኮንሰፕት ነው እንዴ? በዚህ ኮንሰፕት ነው ወይ? እኛ ሳልቀበልም ያሉት ወንድሞቻችን በዚህ ኮንሰፕት ነው እንዴ? አይደለም እኮ። ይሄን ሐሳብ ይዘህ ወጥተህ በዚህ ሐሳብ አይደለም ኢየሱስን አልቀበልም ያለው ወንድም። አንተም ስተሃል፣ እነሱንም አሳስተሃል። ከዛስ በዓለም ነበር ብሎ ለተቀበሉት አሁን አይደለም የመጣው፣ በዓለም ነበረ። ዛሬ አይደለም፣ በስጋ ሲገለጥ አይደለም፣ ቀድሞ ነበረ ብሎ ለተቀበሉት እሱ ነው የነበረ። የዓለማት ፈጣሪ እሱ ነው። የብርሃን አምላክ ብርሃኑ ራሱ ምንጩ እሱ ነው። ሁሉም በእርሱ ነው የሆነው። ከሆነም አንዳች እንኳን ካላርሱ አልሆነም ብሎ ለተቀበሉት ሁሉ በእርሱ ነው። በዚህ ሲሊፐር ወረቀው ነጠላ መለበሰው ሰፈር ውስጥ በሚሄደው በሱ ሆነ። ተቀበል እንግዲህ ወንድሜ፣ ተቀበል፣ ይህንን ተቀበል። እንግዲህ ይሄ ለእስራኤል ተናነቃት። ከድንግል ተጸነሱ። ዘመዶቹ እኮ በእኛ ዘንድ አሉ። አሉ። እሱ ግን በስጋ መገለጥ ፈለገ። በዚህ መልኩ መምጣት ፈለገ። ሁሉን ቻለ እንዴ? ታዲያ ማን ይከለክለዋል? በዚህ መልኩ ቢገለጥ ብራስ ሁሉን ቻይ አይደለም እንዴ? እግዚአብሔር ሁሉን አይችልም እንዴ? ታዲያስ በዚህ መልኩ መገለጥ አይችልም ወይ? ማን ነው የሚከለክለው? የትኛው ገደብ ነው በዚህ መልኩ ልትገለጥ አትችልም ብሎ ለእግዚአብሔር ገደብ ላይ ያበጅለት የሚችል? ሁሉን ቻይ ነው የእግዚአብሔር ባህሪ አንደኛ። ስለዚህ በስጋ ምን ማለት ይችላል? መገለጥ ይችላል። ለዚህ ነው ጳውሎስ ለጢሞቴዎስ ከዚህ በፊት ያነሳናት ጥቅስ አበክሮ የነገረው ሲል እግዚአብሔርን የመምሰል ምስጢር ያለ ጥርጥር ምንድነው? ታላቅ ነው። ጢሞቴዎስ ልጄ ጢሞቴዎስ ይህንን አስተውል። በመጀመሪያ በስጋ ምን ያለ ነው? ተገለጠ ነው። ከዛስ በመንፈስ ምን ያለ ነው? የጸደቀ ነው። ለመላእክት ሁሉ ምን ያለ ነው? የታየ ነው። በዓለም ሁሉ ምን ያለ ነው? የተሰበከ። በክብር ምን ያለ ነው? ያረገ ነው። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። አንደኛው ኮንቴንቱ በስጋ ምን ማለት ነው? መገለጥ ነው። ይህን እንዳትረሳው ወንድሜ። ይችን ሚስካረክ የስህተት መንፈስ እያለ ነው የሚገባብን። ምንም ከአንተ ምንም አይፈልግም። ኢየሱስ ክርስቶስን ወይም የእግዚአብሔርን በክርስቶስ በስጋ መገለጥ የካድክለታ እያፏጨ ነው የሚገባው። በኋላ ጥቅሶቹን እናያለን። ዮሐንስ ለኖስቲሲዝም ነው ይሁንላቸው። እስራኤል ግን ቁጭ ብላ ቃል ስጋ መሆኑን ስትክድ የጻፈላቸውን ራሱ ዮሐንስ በስጋ ተገልጧል ብሎ የጻፈላቸው ሰውዬ በስጋ መገለጡን የካደ ሐሰተኛው ክርስቶስ እሱ ነው ብሎ የጻፈላቸው ታራሳቸው ወንድሜ እናነባዋለን። ስለዚህ በዓለም ነበረ ብለው ምን ላሉት? ለተቀበሉት። ከዛስ ዓለሙን በእርሱ ሆኗል ብለው ለተቀበሉት። እንግዲህ እንዲያድርገው ልጁን የተቀበሉት ናቸው ልጆቹ ሊሆኑ የሚችሉት። ብራዘር እንዲያድርገህ ልጁን ካልተቀበልክ ልጁ ልትሆን አትችልም። ልጆቹ የመሆን ፍቃድ አይሰጥም። አሁን መንግስት ጋር ሄደ የንግድም ይሁን የሆነ ፍቃድ ልታወጣ ስትል ማሟላት ያለብህ ነገር አለ አይደል? ማሟላት ያለብህ ነገሮች አሉ። ዮሐንስ ከላይ ያስቀምጦልናል። ከፈለጋችሁ እናንበቡ። አሁን ያልኩት ከኪሳይ ስላልሆነ ዮሐንስ 1:9 ጀምሮ እናንበቡ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ጀምሮ። እሺ እንዲህ ይላል፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር አለ።
ለማን ሁሉ? ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ቁጥር 10 በዓለም ነበረ። ወደ ዓለም ይመጣ ነበር ሲል ስላልነበረ አይደለም የሚመጣው፣ በዓለም ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። ከዛስ ዓለሙ በእርሱ ሆነ ይላል። ይሄ ግን ዓለሙ ምን አላለው? አላወቀው። አንተ አላወቀው ማለት አልነበረም ማለት አይደለም። ታውቀው ዘንድ ግን መጣልህ። ልታቅ በምትችልበት የአእምሮ ደረጃ ልትረዳ በምትችልበት ልክ ሆነ መጣልህ። በዓለም ነበረ፣ ዓለሙም በእርሱ ሆኗል። ግን ዓለሙን ምን አላለው? አላወቀው። ስለዚህ ያውቀው ዘንድ ሊያውቀው የሚችለው ደረጃ ሆኖ መጣ። አይገርምም? ሰው በአካልና መረዳት የሚችለው ሰው ያየውና ማመን የሚችለው አሁን እኮ የእምነት ተግዳሮት ሆኖ ሳያዩ የሚያምኑ ብፁዓን ናቸው። ያየውንማ ማን ይክዷል? አይደለም እንዴ? ስለዚህ ልታየው ልትረዳው በምትችለው የአእምሮ ደረጃ በሚፈቅድልህ ካፓሲቲ በሚችለው ልክ ሆኖ መጣ። ቃል ሥጋ ሆኖ ቁጥር 11 የእርሱ ወደ ሆነው መጣ። ነበረ አይደለም? ዓለሙን በማን ሆነው? በእርሱ ሆነ። ግን ዓለሙም አላወቀው። የእርሱ ወደ ሆነው መጣ። ሁሉ የማን ስለሆነ? የእርሱ። ሁሉ ከማን ነው? ከእርሱ። ሁሉ በማን ነው? በእርሱ። የእርሱ ወደ ሆነው መጣ። እንግዲህ ባለቤቱ መጥቷል። አትከለክለው። ለምን በዚህ ልክ ወረድክ ብላ አትከለክለው። ለምን በዚህ ልክ ተገለጥክ ብላ አትከለክለው። ሁሉንም የፈጠረው እሱ ነው። በፈጠረው ልክ መገለጥ ይችላል፣ መብቱ ነው። የእርሱ ወደ ሆነው መጣ ይልና የገዛ ወገኖቹም አልተቀበሉትም። አሁን ችግሩ ይሄ። ከዛስ ለተቀበሉት ሁሉ ግን ዘርዝሮልን ነው ለተቀበሉት ያለ ብራዘር እንዲሁ ነው ያለው። ዘረዘርልና ለተቀበሉት ሲል ለተቀበሉት ብላ ብቻ ይዛ አትሩጥ። መጀመሪያ ያለውን እወቅ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ሁሉ ግን ምን ለተቀበሉት? ቅድም የዘረዘርናቸውን ሐሳቦች ድንግል መጸነሷን ምን ላሉት? ለተቀበሉት። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር መሆኑን ለተቀበሉት፣ ቃል ሥጋ መሆኑን ምን ላሉት? ለተቀበሉት። ሁሉ የእርሱ መሆኑን ለተቀበሉት፣ ለሰው ሁሉ የሚያበራው እውነተኛው ብርሃን እሱ ነው ብለው ለተቀበሉት፣ ዓለሙን በእርሱ ሆኗል ብለው ለተቀበሉት፣ በዓለም ነበረ ብለው ምን ላሉት? ለተቀበሉት፣ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሺ። ስለዚህ የእግዚአብሔር ልጅ የመሆንን ፍቃድ የሚያገኘው የእግዚአብሔርን በልጁ ሥጋ መገለጥ። ክብር ለእግዚአብሔር። የልጁን በሥጋ መገለጥ የማይቀበል ሁሉ የእግዚአብሔር ልጅ ይሆን ዘንድ አይችልም። ምክንያቱም ልጅ የምትሆነው በልጁ ነው። በሌላ መንገድ ልጅ መሆኛ የለም ብራዘር። ለእስራኤል በሌላ በኩል ምን ልትሆን አትችልም? ልጅ ልትሆን አትችልም። ልጅ የምትሆነው ልጅ አለ የሚለውን ከተቀበልክ። እግዚአብሔር ስንትያ ልጅ አለው? አንድያ ልጅ አለው። ልጁን ስትቀበል በልጁ ልጅ መሆን ትችላለህ። ምክንያቱም የልጅነትን ሐሳብ ተቀብለሃል፣ ተረድተሃል። የዛን ጊዜ ነው አንተ ከስጋና ከደም አልተወለድክም። ምክንያቱም ከዚህኛው ኔቸር ሳትሆን ከዛኛው ኔቸር መሆኛ ፈቃድ በዚህ በኩል ሌላ ስራ ተቀብለሃልና ሌላ ዓለም ውስጥ ትገባለህ። 1:13 እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይሽራል የተመጣበትን። ለምን አሁን የተቀበልከው ይሄኛው አይደለም፣ ያኛውን መንገድ ነው የተቀበልከው። እግዚአብሔር በክርስቶስ የተገለጠበትን መንገድ ስትቀበል እግዚአብሔር በክርስቶስ አንተን የሚቀበልበትን መንገድ ትመሰርታለህ። አሁን
ከስጋና ከደም መወለድህን አይደለም። እሱ መንገድ ትተውና እግዚአብሔር ልጅ አለው ብለህ በተቀበልክበት መልኩ ነው ልጅ የምትሆን። ስለዚህ የልጅን በስጋ መገለጥ የማይቀበል እርሱ ከእግዚአብሔር መወለድን መቀበል አይችልም። ከእግዚአብሔር መወለድን መቀበል የሚችለው የልጁን በስጋ መገለጥ የተቀበለ ብቻ። ስለዚህ እስራኤል ተናነቃት። የእግዚአብሔር አንደኛው አካል ማን? ወልድ በስጋ ምን ያለ የተገለጠ መሆኑን መቀበል አቃታት። መቀበል አቃታል። ስለዚህ ከላይ የተዘረዘሩትን ሐሳቦች ሙሉ የሚያደርገው ዮሐንስ 1:13 ላይ የተቀመጠው ነው ማለት ነው። ከላይ ያለውን ዝርዝር ሐሳብ ሁሉ ምክንያቱም ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አላቸው? ሰጣቸው ይልና እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ ምን አላሉ? አልተወለዱም። አሁን ይሄ ወደ ገዛ ወገኖቹ ሲመጣ አሕዛብ በዚህ ውስጥ ድንጋይ ናቸው። ወንድሞች ስሙኝ፣ አሕዛብ በዚህ ውስጥ ምንድን ናቸው? ድንጋይ። አሕዛብ በዚህ ታይም ምንድን ናቸው? ውሻ። አሕዛብ በዚህ ሰዓት ምንድን ናቸው? ከእግዚአብሔር ሕይወት የራቁ ናቸው። ዮሐንስ ወንጌል ሮሜ ምዕራፍ 9 ከቁጥር 1 ጀምሮ ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል አለ ጳውሎስ። ለምን? ምንድነው ሐዘን? ምንድነው የማያቋርጥ ጭንቀት ጳውሎስ? ምክንያቱም በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ነው። እኔ ራሴ ከክርስቶስ ተለይቼ የተረገምኩ እንደሆነ ጸልይ ነበር። እነሱም ቢቀበላቸው እኔም ቢረግመኝ ምን አለበት? የሙሴ ታሪክ ሙሴም ብሏል አይደል? ጳውሎስም ይኸው እያለ እነሱን ተቀብሎ እኔም በተወኝ እኔም በረገመኝ ምን አለበት እንዴ? ለምንድን ነው አልቀበልም ያላቸው? ለምንድን ነው ሆነ? ለምንድን ነው ይሄን ያለ እርግማን መሆንና ዘመዶች እንዲቀበልልህ የፈለገው? ለምንድን ነው? እነርሱ እስራኤላውያን ናቸውና። እሺ ልጅነትም ክብርም ኪዳንም የሕግ መሰጠትም የመቅደስ ስርዓትም የተስፋው ቃላትም ለእነርሱ ናቸው። ምንም የጎደለባቸው ነገር ሁሉ ለማን ነው? ለእነሱ። ቁጥር 5 አባቶችም ለእነርሱ ናቸው። ባለፈው ስንላል ነበር አይደል? አሕዛብ አባት የለውም ብለን። አባቶችም ለማን ናቸው? ለእነርሱ ናቸው። ብራዘርስ ከእነርሱ ክርስቶስ በስጋ መጣ። ከማን ነው የመጣው? ከእነርሱ ክርስቶስ በስጋ መጣ። የእነሱን ብለድ ላይን ተከትሎ ክርስቶስ በስጋ መጣ። ክሮኖሎጂካል ኦርደሩ ይዞ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እንዴ ጳውሎስ ሌላ ነገር ጨመረ ደግሞ። በስጋ የመጣው እርሱ ለዘላለም ምን ያለ አምላክ ነው? የተባረከ አምላክ ነው። አሜን አትሉም እንዴ? አለ እስራኤል። አሜን። እዚህ ጋር ነው አለ። እሱ ደግሞ ምንድን ነው አለ? አምላክ ነው። በስጋ ከእነርሱ ምን አለ? መጣ። ግን አልተቀበሉትም እያለ ነው። ግን እነሱ የሚቀበሉና እኔ የተረገምኩ ሆነ እኔ አይገባኝ፣ እነሱ ገብቷቸው ሐዘኔ ይሄ ነው፣ ጭንቀቴ ይሄ ነው እያለ ነው ጳውሎስ። ምን አለ እኔ ባይበራል እነሱ ቢበራላቸው፣ እነሱ ሁሉ ግን እኔ በቀር ምን አለበት? ፖል አይቻልም። ይሄ ቢገባቸው ልጅነት በይተወልኩ እንደሚመጣ በገባቸው፣ እንዴት አድርጎ በእነሱ በስጋ እንደመጣ ቢገባቸው። ስለዚህ ሐሳብ ብዙ ውስጥ እንቅልፍ ውስጥ ነው፣ ብዙ ውስጥ ድንጋይ ነው።
እዚህስ ከአባቶችም ከኪዳኑም ከሥርዓቱም ከሕጉም መሰጠት ከሁሉም ባዶ ሆኖ ነው ያለው። አሕዛብን ተውት። እዚህ ጋር ብራዘር ለተቀበሉት አትበል። እዚህ ጋር አሕዛብ ከመጣ እስራኤል ትቀበሉ መጀመሪያ። ዓለም ሁሉ ምን ይለው ነበር? ይገባው ነበር። ናሙና የሆነችው በእነሱ በኩል የመጣው ግን የገዛ ዘመዶቹ ምን አላሉትም? አልተቀበሉትም። ከነርሱ በስጋ መጡ። የራሳቸውን ስጋና ደም ተካፍሉ። ስለዚህ ወንድሞቼ የስጋና የደም ታሪክ የሚደመደመው ኃጢአታችንን በስጋው በእንጨት ላይ ተሸክሞ እግዚአብሔር ኃጢአትን በስጋ ሲኮንነው ሲፈርድበት ሲቀጣው ነው የስጋና የደም ታሪክ ምን የሚለው የሚደመደመው። የስጋና የደም ታሪክ በኃጢአት ቅጣት አማካኝነት እንዲደመደም አፈር ወደ አፈርነቱ እንዲገባ ማንም የሁሉንም ኃጢአት ተሸክሞ በመስቀል መንጠልጠል ስላልቻለ ሁሉንም መወከል የሚችል አንድ ግን መጣ። ክብር ለእግዚአብሔር ይሁን። እሱን መቀበል አለበት ነው እስራኤል የተባለችው። በኋላ እነ ጴጥሮስ በራላቸውና ኃጢአታችንን በስጋው በእንጨት ላይ ምን አለ? ተሸከመ። በስጋ መገለጡን ካልተቀበልክ እንዴት ነው ኃጢአትን በስጋ ላይ ተሸክሞታል ብለን ልታምን የምትችለው? በራስ ኃጢአት በክርስቶስ ስጋ ላይ ሆኖ ተቀጥቷል። እግዚአብሔር ልኩን አሳይቶታል። ሞት በሞት ተሸንፏል የምትለው መጀመሪያ በስጋ መቀበሉን ሳትቀበል ነው እንዴ? በስጋ መገለጡን ሳትቀበል ነው እንዴ? ኃጢአትን በስጋው በእንጨት ላይ ተሸክሟል የምትለው? አንደኛ ጴጥሮስ 1:24 አትችልም። ስለዚህ በስጋ መሆኑን ስትቀበል የዛን ጊዜ እነርሱም ይልና የዛን ጊዜ ከደም ወይም ከስጋ ፈቃድ መወለድን ያቆማል። ክብር ለእግዚአብሔር። የደምና የስጋ ታሪክ የሚደመደምበት የእግዚአብሔር ልጅ የመሆን ፈቃድ የሚገኝበት ክርስቶስ በስጋ ምን ብሏል ብለህ ስታምን ነው ተገልጧል። የተገለጠ እግዚአብሔር ነው ብለህ ስታምን የዛን ቀን ኢሚዲየትሊ ከሰው ስርዓት ውስጥ ትወጣና በእግዚአብሔር ስርዓት ውስጥ ትገባለህ። ለተቀበሉት የዛን ቀን እኮ ነው የእግዚአብሔርን ወላጅነት የምታምነው። እግዚአብሔር ወልዷል እንዴ? ልጅ አለው እንዴ? እግዚአብሔር ያልክለታ ነው ልጁ የምትሆን። ምክንያቱም የመወለድ ጽንሰ ሐሳብ ምን ብለዋል? ገብቷል። እሱን ራሱ ማመንና መቀበል እኮ ከባድ ስለሆነ ለተቀበሉት ሁሉ የተባለው። ስለዚህ ልጅ የምትሆነው ልጅ አለ ብለህ ያመንክለታል። አንተም ልጅ ትሆናለህ። እግዚአብሔር ምን አለ ብለህ ያመንክለታል። ልጅ አለው ብለህ ያመንክለታል። አንተም የዛን ቀን ምን ትሆናለህ? ልጅ ትሆናለህ። ከስጋና ከደም መወለድ ይቀርና ከእግዚአብሔር ተወለዱ ትባላለህ። ስለዚህ ይሄ ለአሕዛብ ተግዳሮት አልነበረም። አሕዛብ እዚህ ጨዋታ ውስጥ አልነበረም። ስላልነበረ ኢየሱስን ተቀበል አሕዛብ መቼ ነው በዚህ ጨዋታ ውስጥ ተደክሶት እንደዚህ እኮ እግዚአብሔር እንደዚህ መጥቶ ተብሎ መች ተሰብኮት ነው አልቀበልም ያለው አሕዛብ የቱ ጋር ነው? እስቲ ንገሩ። ዮሐንስ ለገዛ ወገኖቹ እየተናገረ ነው። ክርስቶስን ወደ ማን መጣ ነው የሚለው? ወደ ገዛ ወገኖቹ መጣ። ለናሙና ተደርጋ የነበረው የእሱ የደም መስመር መምጫ ተደርጋ ወደ ነበረችው ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉት ነው የተባለ። ስለዚህ እዚህ ጋራ ጳውሎስ ዮሐንስ እችን ሐሳብ እዚህ ጋራ ያመጣና የዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ከቁጥር 22 እስከ 23 ያለችውን መልእክት ደገፍ ማድረግ አለብን። በዚች ለተቀበሉት በምትለው ሐሳብ ላይ እንደ ሰበር ማስገባት ያለብናል። ምን የምትለው አንደኛ ዮሐንስ ምዕራፍ 1 ከቁጥር 22 እስከ 23 ያለችው ደገፍ ማድረግ አለብን። ጆንዬ አንተ ሆነ አይደል ይሄንን የነገርከን? አዎ። እስቲ አንተ ደግሞ መልሰ ምን አልክ? 1:23 ይቅርታ፣ አንደኛ ዮሐንስ 2:22 እና 23
አንደኛ ዮሐንስ ምዕራፍ 2 ቁጥር 22 እና 23 ተብሎ ይስተካከል። እንዲህ ይላል ከቁጥር 21 ጀምሮ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁ። ቁጥር 22 ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። እስራኤሎች ስማ፣ እግዚአብሔር አምላክ ስንት እግዚአብሔር ነው? አብንና ማንን የሚክድ የማን ተቃዋሚ ነው አለ? የክርስቶስ የእግዚአብሔር ተቃዋሚ። የክርስቶስ ተቃዋሚው እሱ ነው አለ። ስለዚህ እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ እግዚአብሔር ነው ሲል ይሄንን ካልነገረ አብና ወልድ እዚህ ነው ያለው። ሰምታችሁኝ? አብንና ወልድን ከሚክድ በቀር አለ። ይኸውላችሁ አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው አለ። አሁን እስራኤል ወልድን በሥጋ የተገለጠውን የተወለደውን የእግዚአብሔር ልጅ በመካዷ ሐሰተኛ መንፈስ ምን ብሎባታል? ገብቶባታል። ከዛ ቁጥር 23 ላይ ምን ይላል? ወልድን የሚክድ ሁሉ አብ እንኳ የለውም ማለት ማይ ጉድነስ። ኢሚዲየትሊ አብን ስታጣ እናያታለን። አብሮነቱን ስታጣ እናያታለን። ህልውናውን እስራኤል ስታጣ እናያታለን። ማንም በመካድ ወልድን በመካድ ወልድን የሚክድ ማን የለውም ማለት አብ የለውም። አሁን በዚህ ይታይ፣ አሁን በዚህ ይገለጥ፣ አሁን በዚህ አማኑኤል ሊሆን የፈለገው ካልተቀበላችሁ አብ የምትሉትን ታጡታላችሁ በዚህ መልኩ። ስለዚህ ታቃው ነው እስራኤል የምታጭው ትልቅ ነገር ነው። የምታጭው ዜሮ የሚያደርግሽ ነገር ነው። እስራኤል ተቀበይ። ወልድን ከካድሽ ማንን ታጫለሽ? አብን ታጫለሽ። ወልድን የሚክድ ሁሉ አብ እንኳ የለውም። በወልድ የሚታመን አብ ደግሞ አለው። ክብር ለእግዚአብሔር። ወልድ በተወለደ እግዚአብሔር ልጅ ስትታመን ማን አለ? አብ አለ። አብሮነቱ አለ። የአካል አብሮ አለ። ክብር ለእግዚአብሔር ይሁን። ወልድን ከካድክ ግን ማን የለም? አብ የለም። ዜሮ የምትሆነው ኢሚዲየት እስራኤል ባዶ ሆነች። ማንን ስላልተቀበለች? ወልድን ስላልተቀበለች። ነቢያቶቿ እኮ መጥተው አየዋለሁ ሲሉ የነበሩት እኮ ይመጣል ሲሉ የነበሩት ሲመጣ መቀበል አቃታት፣ ህመም ሆነባት። ምክንያቱም እሷ የጠበቀችው አመጣጥ እና እሱ የመጣበት መንገድ ተለያየ። ወንጌልን በጠበቀው መንገድ ስላልሰበኩልህ እውነት አይደለም አትበለኝ። በጠበቀው መንገድ እግዚአብሔር አገልግሎ አያውቅም። እግዚአብሔር ራሱ ምን አለው? መንገድ አለው። ክብር ለእግዚአብሔር። በዚህ ቆፍሬልሃለሁ በዚህ ፍሰስ አይባልም። እግዚአብሔር ሁሉን ቻይ፣ ሁሉን አዋቂ፣ የሁሉ ባለቤት፣ የሁሉ ሰሪ፣ የሁሉ ፈጣሪ ነው። እግዚአብሔር የወደደውን እንከተላለን እንጂ የወደደውን አይከተልም። እግዚአብሔር ልብ በሉ። የወደደውን ምን እንላለን? እንከተላለን። በልጁ መገለጥ ፈለገ። እሺ ሰሚት ማድረግ ያለብን እኛ ነን። ክብር ለእግዚአብሔር። ሰይ ባለቤት አንተ ነህ ይሁን። ያዕቆብን ወደድኩ ኤሳውን ጠላሁ። ልክ ነው። እግዚአብሔር ሰሚት ማድረግ አለብን። ብራዘር እንዴት ጨዋውን ልጅ አትበለን። እዚህ መጣ ጨዋም ይሁን መጥፎም ይሁን ባለቤት ያውቃል። እሱ ወደድኩ ጠላሁ ካለ መብት ነው። እግዚአብሔር ሉዓላዊ ነው። እግዚአብሔር ሉዓላዊ ነው አይደለም ማለት ያለበት? አዎ። ከመጀመሪያው መጨረሻውን የሚያውቅ ማን ነው? እሱ ነው። አልፋና ኦሜጋው ማን ነው? እሱ ነው። አንታቱ ወንድሜ ነው ሲል እሺ ልክ ነው። እግዚአብሔር አምልኮ ይሄ ነው እውነተኛ አምልኮ። ብራዘር ነው ያለውን እሺ በማለት ክብር ለእግዚአብሔር። በልጄ መጣው ካለ ልክ ነው። እግዚአብሔር ሆይ ተመስገን። የጫማን ጠፍር ልፈታ የማይገባ ካንተ በታች መሆን ነኝ። መጣ በዚህ መልኩ ህመሜን ልትካፈል መጣ። ኃጢአቴን በስጋ ልትሸከም መጣ። እኛ ልንሸከም ያልቻልነው እኛ ልንቋቋመው ያልቻልነው እውነት ነው። አንተ ተገልጠ ካልተቋቋምክልን ማን ይችላል? እግዚአብሔር
ትንሽ ኢሞሽናል እንሆናለን። እንደ ነገር ሲወራ ከባድ ነው። እሺ እንቀጥል። መንፈስ ቅዱስ እናመሰግናለን። ሁልጊዜም አንተ እውነተኛ ነህ። ከባድ ነው። የእግዚአብሔርን ሉዓላዊነት ተቀበለ አሜን ነው ማለት ያለበት። ማድረግ ያለበትን የሚያውቅ እውነተኛና ብቸኛ ዘላለማዊ አምላክ ማን ስለሆነ እግዚአብሔር ስለሆነ። ስለዚህ ዮሐንስ አሁንም ይህንን ነገር ደግሞ ይለናል። በአንደኛ ዮሐንስ ምዕራፍ 4 ቁጥር 2 ላይ ምን ይላል? በአንደኛ ዮሐንስ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ሰምተኛል? ኢየሱስ ክርስቶስ በምን እንደመጣ? በስጋ እንደመጣ የሚታመን መንፈስ ሁሉ ከማን ነው አለ? ከእግዚአብሔር ነው። የእግዚአብሔርን መንፈስ የምታውቀው በዚህ ነው። እስራኤልስ በስጋ መምጣቱን ምን አላለችም? አልተቀበለችም። ስላልተቀበለች ተሰብስቦ ስቀለው ቢል ሐሰተኛው መንፈስ እሱ ደግሞ ስላላወቀው ሰቅሎታል። መጀመሪያ ምን አላለው? አልተቀበለም። ሐሰተኛው መንፈስ ነው። በስጋ መገለጡን አይቀበልም። ሲቀለው በሁሉ ነግሶ ሁሉን ጠርቆ ይዞ ምን ይላል? ስቀለው ይላል። ይሄው እያለን እግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል። አሁንም እንኳን በዓለም አለ። አሁንም አለ። እዚህ ወገኖቻችን አለ። እኛ በስጋ መጥቷል ብለን ምን አልነው? እነ ዮሐንስ ተቀበሉት አይደል? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ ከአንተ ወዴት እንሄዳለን ብለው ምን አሉት? ተቀበሉት። እነ ዮሐንስ 12 120 ሲሄድ እኮ ትንሽ ግሩፕ ነበርኩ የነበር። ጠቅላላ እስራኤል ግን ምን አላለችው? አልተቀበለችው። የሐሰተኛ መንፈስ ባሪያ ሆኗ ነበር እስራኤል። የተቀበሉት ጥቂት ሰዎች ነበሩ። ያልተቀበሉትን ምን አላቸው ዮሐንስ? ሐሰተኛው መንፈስ ሰልጥኖባቸው። በእነ ዮሐንስስ እውነተኛው መንፈስ። ለምን? ኢየሱስ ክርስቶስ በስጋ ተገልጧል ብለው ምን አሉ? ተቀበሉ። ለተቀበሉት ሁሉ ግን አሁን ምን እየገባችሁ ነው? ለተቀበሉት ሁሉ ሲባል እንዲሁ የጨዋታ ናት እቺ ቋንቋ አይደለችም። ሐሰተኛው መንፈስ የክርስቶስ ተቃዋሚ መንፈስ ትልቅ ንግስና ያገኘበት በመቀበልና ባለመቀበል ውስጥ ነው። ክርስቶስ በስጋ እንደመጣ የማይቀበል መንፈስ ሐሰተኛው መንፈስ፣ የተቀበለው ግን የእግዚአብሔር መንፈስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ በስጋ ምን ብሏል ብሎ ተገልጧል፣ መጥቷል። እና ጴጥሮስ ላይ ሰራ። ክብር ለእግዚአብሔር ይሁን። እግዚአብሔር መንፈስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እውነት እልሃለሁ ጴጥሮስ፣ ይህንን ስጋና ደም አልገለጠልም፣ የአባቴ መንፈስ ገልጦልሃል። ሃሌሉያ። አዎ ማንም መቀበል ያቃተው ነው የተቀበለው። ማንም ማወቅ ያቃተው ነው አመን ያለው ያወቀው። ሰዎች የሰው ልጅ ማን ይሉታል? ኤልያስ፣ ኤርሚያስ፣ ዮሐንስ ምናምን እያሉ ሲሉ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አባት ልጅ አለው። በዛ መልኩ ነው ምንም የምትሆነው ልጅ የምትሆነው። ይሄ የዳግመኛ ውልደት መንገድ ነው ብራዘር። ከዚህ ከስጋና ከደም ትተውና ከእግዚአብሔር የምትወለደው በዚህ መልኩ ነው። ለነሱ ነው ያልኩት፣ ለነሱ፣ ለኛ አይደለም። አሁንም ስሙ፣ ለማን አይደለም ይሄ መንገድ? ለኛ አይደለም። ስለዚህ የክርስቶስ ተቃዋሚ መንፈስ የሚሰራው ኢየሱስ ክርስቶስ በስጋ አልመጣም ብሎ ነው የሚሰራው። በስጋ አልመጣም። እሱ ግን ቤተ መቅደስ ውስጥ ቁጭ ብሎ አንተ ክርስቶስ የሕያው እግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋ መጣ ይላል እኮ። ለአንተ ግን ያጨለመብሃል በራስህ። ጊዜያችን ሳይደርስ ምን ልትል መጣ? ልታጠፋ
በስጋ ተገልጦ ያውቀዋል። ያንተ ግን ምን ይልብሃል? በስጋ አልመጣም ይላል። ይሄ የሚለው ማን ነው? የክርስቶስ ተቃዋሚ መንፈስ ነው። ለራሱ ግን ባሪያ ሲያደርገው ያውቀዋል። የእግዚአብሔር ልጅስ ከሆንክ ብሎ ተራራው ላይ ሲፈትነው አይደል? የማን ልጅ ከሆንክ ነው ያለው? የእግዚአብሔር ልጅ ከሆንክ አይ ያውቃል። እስራኤልስ እንዳትቀበል አደረጋት። ስለዚህ ሰይጣን ተቃውሞ ኢየሱስ ክርስቶስ በስጋ አልመጣም፣ አማኑኤል አልሆነም፣ ቃል ስጋ አልሆነም፣ እግዚአብሔር ልጅ ነው የሚለው የልጁ ተቃዋሚ መንፈስ ነው። የማን መንፈስ? የልጁ ተቃዋሚ መንፈስ። ታውቃላችሁ፣ አሁን የኛ እምነት የተፈተነው በዚህ መልኩ ይመስላችኋል ብዙ ሰዎች። የኛ እምነት የተፈተነው በዚህ መልኩ አይደለም። እነ ጳውሎስ የተላኩት አሕዛብ ክርስቶስ ኢየሱስ በስጋ እንደመጣ አልተቀበሉምና ሂድና ጳውሎስ ክርስቶስ በስጋ ተገልጧል ብለህ ንገራቸው አይደለም የተባለ። አሕዛብ መጀመሪያም እግዚአብሔርን ማን እንደሆነ